በሰላም ዋለ በሰላም አሳድረን በሰላም አሳድረን በሰላም ያስለመድከው ነው ያስለመድከው
Thank you.
አመስግኑ።
አቤቱ አምላኬ ሆይ ጸጋህን አልብሰኝ በዲባ አስርቱ አጉረ አወኒ ሲመተ አቤቱ አምላኬ ሆይ ጸጋ ባንተ ላይ ነውና ብርሃንን ባንተ ላይ ነውና በኔ ላይ አብራ ያዋቀዮ ጎፍታኮ ጃለሉማን ኬቲ ሲብረ ጅራ ናረት ኢብስ ጀቻ አቦቲን ልቦታ ስርቲ ዋቀዮ ገለቴፈታ ቢዝኒነ በደንብ አቅታችሁ አመስግኑላቸው ጋር አብራልን እያሉ በዚህ በአውደ ምሕረቱ ላይ አመስግነውልናል። በድጋሚ እልል ብላችሁ እግዚአብሔርን አመስግኑላቸው።
እልል እያላችሁ እግዚአብሔርን አመስግኑላቸው። ለዚህ ታላቅ ደብር ሰንበት ትምህርት ቤት ወጣቶች በድጋሜ እንኳን አደረሳችሁ ለቅድስት ሥላሴ ዓመታዊ ክብረ በዓል። አመስግኑት እግዚአብሔርን። እስቲ በደንብ አድርጋችሁ የደረሰ ብቻ እስቲ እግዚአብሔርን ያመስግን። መርሃ ግብራችንን በዚህ በአማረ መልኩ እያከናወንን ነው። አሁን የሚቀረን መርሃ ግብር የትምህርተ ወንጌል ነው። የዕለቱን ትምህርት የሚያስተምሩን እጅግ የምንወዳቸውና የምናከብራቸው ትሑቱ አባታችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምስራቅ ሸዋ ሀገረ ስብከት የስብከተ ወንጌል መምሪያ ምክትል ዋና ኃላፊ የሆኑት መልአከ ምሕረት ቀሲስ መምህር አመልባል ተስፋ ያስተምሩናል። እነሱ የሚናገሩበትን አንደበት እኔና እናንተ ተረጋግተን የምንሰማበትን እዝነ ልቦና መድኃኔዓለም ያግዝ። ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ። ለእግዚአብሔር በሰማያት ምስጋና፣ ለሰው ልጆች በምድር ሰላም ይሁን። እጅግ የተወደዱና የተከበሩ አባታችን ክቡር መጋቤ ሃይማኖት መምህር ሙሉጌታ ዳቢ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምስራቅ ሸዋ ሀገረ ስብከት የሰበካ ጉባኤ አደራጅ መምሪያ ክፍል ኃላፊ፣ እጅግ የተከበሩ ክቡር አባታችን መልአከ ምሕረት ቀሲስ አፈወርቅ መብራቴ
የዚህ ታላቁ የባሕረ ገሊላ ቅዱስ ሚካኤል ቤተ ክርስቲያን ዋና አስተዳዳሪ ጣዕመ ዓለምን ንቀው በብሕትውና በዚህ በዓት መስርተው እግዚአብሔር በሰጡት ሀብተ መንፈስ ቅዱስ የእግዚአብሔርን ሕዝብ እያገዙ እግዚአብሔርን እያመሰገኑ በዚህ ተወስነው ያሉ አባታችን ክቡር መልአከ መንክራት ቆሞስ አባ ሳሙኤል ተሰማ የዚህ ታላቅ ደብር የጸሎትና የሁላችን አባት፣ ክቡር የተከበሩ ሊቀ ትጉሃን ቀሲስ ደጀኔ ታደሰ በምስራቅ ሸዋ ሀገረ ስብከት የአዳማ ወረዳ ቤተ ክህነት ዋና ጸሐፊ፣ የእግዚአብሔርን ቃል የምስራቹን ወንጌል ለእግዚአብሔር ሕዝብ የምታደርሱ መምህራነ ወንጌል በየማይረጋችሁ እግዚአብሔርን በጠዋትና በሌሊት በመትጋት በመፍራት በቤተ መቅደሱ የምታገለግሉ አይንተ እግዚአብሔር መዛግብተ ምስጢር አበው ካህናት ላይካን ምስጢር ስዩማነ እግዚአብሔር አኀው ዲያቆናት እግዚአብሔር የሚወዳችሁ እናንተም እግዚአብሔርን የምትወዱት ካደረባችሁ ሥጋዊ ደዌ ለመፈወስ ለመዳን ከቅድስት ሀገር ኢትዮጵያ ከአራቱም ማዕዘን መጥታችሁ በዚህ የእግዚአብሔር ምሕረት ለልጆቹ በሚወርድበት እግዚአብሔር ያዘኑትን በሚያጽናናበት የታመሙትን በሚፈውስበት በዚህ ቅዱስ ቤተ መቅደስ በጠዋትና በማታ እየጸለያችሁ እግዚአብሔርን በመማፀን ያላችሁ ወንዶችም ሴቶችም እናቶችና አባቶች እንዲሁም በእግዚአብሔር መልካም ፈቃድ በዚህ ቅዱስ ስፍራ የምትኖሩ መንፈሳውያን አባቶች፣ እናቶች፣ ሕፃናት ጭምር ባሰባሰበን በወደደን በልዑል አምላካችን በእግዚአብሔር ፍጹም የሰላምታ ድምፅ ሰላም እላችኋለሁ። እንደምን ከረማችሁ? እንደምን አደራችሁ? እንደምን ቆያችሁ? አሜን። ሞታችንን በሕይወት ባርነታችንን በልጅነት ሕመማችንን በጤንነት ማጣታችንን በማግኘት እያለፈ እየለወጠ በትንታ የምታልፍ ሕይወታችንን በደካማው ሥጋችን ላይ አሳድሮ ብርሃነ ልደቱን እንድናይ እንድናከብር የግዝረቱንም በዓል በትናንትናው ዕለት እንድናከብር የፈቀደልን የረዳን ያገዘን የአባቶቻችን አምላክ የእኛም አምላክ ልዑለ ባሕሪ ንጹሐ ባሕሪ የሆነው አምላካችን እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። እንኳን አደረሳችሁ። እውነት ነው፣ እግዚአብሔርን አመስግኑ። ዛሬ ላይ ለመድረሳችን ፈቃጁ ወሳኙ ሰው ቢሆን ኖሮ ከእኛ መካከል ብዙዎቻችን መድረስ ባልቻል ነበር። በዚህ ስፍራ መገኘት ባልቻል ነበር። እግዚአብሔር ግን ብንበድለው ይቅር እያለን፣ ብንራብ እየመገበን፣ ብናዝን እያጽናናን፣ ብንታመም እየፈወሰን በቸርነቱ መግቦቱን ሳያጓድልብን ለዚህ አድርሶናልና ማን ይመስገን? አመስግኑ እግዚአብሔር። ትናንት ግዝረቱ እንድናከብር ከትናንት ወዲያ ልደቱ እንድናከብር ዛሬ ደግሞ የምሕረቱን ቀን እዚህ ተገኝተን በረከት እንድናገኝ የፈቀደልን
አምላካችን እግዚአብሔር የተመሰገነ ይሁን። ኑ እንውረድ። አንዱ የአንዱን ነገር እንዳይሰማው ቋንቋቸውን እንደባልቀው። ይህንን ቃል የምናገኘው የሙሴ ነቢያት የሙሴ መጻሕፍት ተብለው በሚታወቁት ከአምስቱ መጻሕፍት አንዱ ሆነው በኦሪት ዘፍጥረት ምዕራፍ 11 ቁጥር 7 ላይ ይህንን ቃል የተናገረው ዓለምን ካለመኖር ወደ መኖር የለወጠ ያመጣ አሐዜ ኩሉ የሆነ የፍጥረታት ሁሉ አስገኝ ፈጣሪ የሆነ ሁሉ እጁ የሆነ ሁሉን የፈጠረ ሁሉን የሚመግብ ሁሉን የሚገዛ የሰማያትና የምድር ፈጣሪ አብ ወልድ መንፈስ ቅዱስ ተብሎ በስም የሚጠራው በአካል በስም በግብር ሶስት ሲሆን በባህሪ በሕልውና በአገዛዝ በፈቃድ በስልጣን አንድ ብለን የሚነገርለት የምናምነው እግዚአብሔር ወይንም ደግሞ አሐዜ ዓለም በራዊ የተባሉለት ቅድስት ሥላሴ ናቸው። ይህንን ቃል የተናገሩበትን መሰረታዊ ጉዳይ ከማየታችን በፊት ለሁሉም መነሻ እንዲሆነን በዚሁ በኦሪት ዘፍጥረት ምዕራፍ 6 ጀምሮ ያለው ታሪክ ለዚህ አሁን ላለነው ቃል መግቢያ ነው። ምድር ሁሉ ባዶ በሆነችበት ሰዓት እግዚአብሔር የሰው ልጆችን በፈጠረበት ጊዜ ሰዎች ሁሉ እርስ በርሳቸው እየተዋደዱ እርስ በርሳቸው እየተግባቡ የእግዚአብሔር ልጆች የሰውን ልጆች ወደው ጋብቻን መስርተው መኖር እንደጀመሩ ይነግራል። እነዚህ በአዲስ ምድር ላይ መኖር የጀመሩት እግዚአብሔር የፈጠራቸው እግዚአብሔር ሀገር የሰጣቸው እግዚአብሔር የባረካቸው እግዚአብሔር ቁጥራቸውን እየጨመረ እያበዛቸው ያሉት ሕዝብ ግን እግዚአብሔርን መፍራት ተው፣ ለእግዚአብሔር መገዛት አቆሙ። በእግዚአብሔር ላይ ያንጎራጉሩ ጀመር። እግዚአብሔር የማይወደው ለእግዚአብሔር የማይስማማው የሰው ልጆች ሊያደርጉ የማይገባው እያደረጉ እግዚአብሔርን አሳዘኑት። እግዚአብሔር የፈጠራቸው ከእንስሳት ሁሉ ከፍጥረታት ሁሉ አልቆ አክብሮ ዓለምን እንዲገዙ ዓለምን እንዲመሩ መንግስቱን እንዲወርሱ ስሙን እንዲጠሩ የፈጠራቸው ልጆቹ ኃጢአት በመስራታቸው እግዚአብሔር አዘነ። ማዘን ብቻ አይደለም፣ ስለፈጠራቸውም እግዚአብሔር ተጸጸተ። ምን ነው ሰውን ባልፈጠርኩት ብሎ እስኪል ድረስ እግዚአብሔር አዘነ። ከእንዲህ አይነት ሕይወት እግዚአብሔር ይጠብቀን። እግዚአብሔርን አሳዘነ። ሰውን ባልፈጠርኩት የሰው ኃጢአት በእግዚአብሔር ፊት የኃጢአታቸው ብዛት የሰውነታቸው ክፋት በእግዚአብሔር ፊት ተገለጸ። ምድሪቱ ረከሰች፣ ምድሪቱ በደም ቆሸሸች። እግዚአብሔር ማይፈቅደውን እያበዙ ይሰሩ ጀመር። እግዚአብሔር ስለተቆጣ፣ እግዚአብሔር ስላዘነ፣ በፍጥረቶቹ ስለተጸጸተ የሰውን ልጅ ሊያጠፋ እግዚአብሔር አሰበ። ሰዎች እንዲህ እያሉ ሲኖሩ ግን አንድ ቤተሰብ ግን ሰዎች በበዙበት ሰዓት ብዙዎች ሰዎች ሆነው ተፈጥረው ሰው መሆን ባልቻሉበት ሰዓት አንድ ቤተሰብ ግን በእግዚአብሔር ፊት ሰው ሆኖ ተገኘ። አባታችን ኖህ ነው።
ሰዎች ሁሉ እግዚአብሔርን ሲበድሉ፣ እርሱ ግን በእግዚአብሔር ፊት ጻድቅና ቅዱስ፣ እግዚአብሔርን የሚፈራ እግዚአብሔርን የሚያከብር ከኃጢአት የተለየ ኃጢአት መስራት እየቻለ ኃጢአትን መስራት ያልወደደ አንድ ነው ተገኘ። እግዚአብሔር ኖኅን ወደደው። እግዚአብሔር ኖኅን ባረከው። ምድርን ላጠፋት ነው። ከ7 ቀን በኋላ እችን አገር አጠፋታለሁ። አንተ ግን በፊቴ ንጹሕና ቅዱስ ሆነ አግኝቻለሁ። ስለዚህ ደስ ብሎኛል። አንተን ግን እንዳላጠፋ ቃል ኪዳኔን ከአንተ ጋር አደርጋለሁ አለ እግዚአብሔር። እግዚአብሔር ከኃጢአት የተለዩትን ይወዳል። እግዚአብሔር እሱ የሚያከብሩትን ይጠብቃል። እግዚአብሔር በእሱ ያመኑትን ከመጥፎ ዘመን ያሻግራል። በመጥፎ ዘመን ውስጥ እንኳን ቢኖሩ አልፈው ዳግመኛ ሌላ ቀን እንዲደርሱ ያደርጋል እግዚአብሔር። ሰዎች ሁሉ ተነሱበት። አንድ የሆነው ቤተሰብ ግን በእግዚአብሔር ፊት ንጹሕ ስለሆነ ቅዱስ ሆኖ ስለተገኘ እግዚአብሔር እሱን ስላከበረው ከ7 ቀን በኋላ ምድሪቷ በውሃ ትጠፋለች። በቀዘቀዛል በፈላ ውሃ ምድሪቷን ላጠፋት ነው። አንተ ግን መርከብ ስራ። ልጆች 3 ልጆች ነበሩ፣ ሴም፣ ካም፣ ያፌት የሚባል እነዚህ ሚስቶች አላቸው። የልጆቹንም ሚስቶች እንዲሁም ከእንስሳቱ የተወሰኑትን ይዞ ለዘር እንዲቀሩ መርከብ ስራና በዛ ግባ፣ በዛ ውስጥም ሆነ ትሄዳለህ። ከዛ በኋላ ምድሪቱን አጠፋለሁ። እግዚአብሔር የሚናገረውን አያስቀርም፣ የተናገረውን ደግሞ የሚተው አምላክ አይደለም። ስለዚህ ኖህ እግዚአብሔርን ሰምቶ እንዳለው አደረገ። ያቺ ሀገር በንፉር ውሃ ሰናዖር የምትባለው ሀገር ያቺ ብዙዎች ኃጢአት ሰሩባት፣ ኃጢአት የተራከበባት፣ ብዙዎች ያለቀሱባት፣ ብዙዎች እንባቸውን ደማቸውን ያፈሰሱባት፣ ብዙዎች የተዋረዱበት፣ ብዙዎች አግኝተው ያጡባት፣ ብዙዎች እግዚአብሔርን የበደሉባት፣ ከእግዚአብሔር የተለዩባት፣ የእግዚአብሔር ምሕረት የእግዚአብሔር ይቅርታ የተለያት ሀገር በእግዚአብሔር ትእዛዝ ዝናቡ እየዘነበ ከ40 ሌሊት 40 ቀን 40 ሌሊት ሙሉ ዝናቡ የማያቋርጥ የማያወራ ዝናብ ዘነበ። ያቺ ምድር ተራሮች ሁሉ ተሸፈኑ፣ ኮረብታ ሁሉ አይታይ ሆነ። ሰዎች ሁሉ መስጠም ጀመሩ። ኃጢአት የሰሩ ሁሉ በዚህ ልክ እየተቀጡ ወደ ሞት፣ ወደ መቃብር፣ ወደ ሕልፈተ ሕይወት መገስገስ ጀመሩ። እግዚአብሔር ግን ያንን ጻድቁን ያንን ቅዱስ በእሱ ፊት ንጹሕ የሆነውን ኖኅን ከነ ልጆቹ ከልጆቹ ሚስት ጋር ከፈቀዳቸው አለ እንስሳት ጋር በመርከብ ወደ ሌላ ሀገር አሻገረ። በዚያ ሲደርሱ የካም ልጅ ኩሽ ካም ኩሽን ወለደ። የኩሽ ልጅ ደግሞ ኩሽ ደግሞ ናምሩድን ወለደ። ናምሩድ ደግሞ የኩሽ ልጅ የሆነው የኖኅ አያት የሆነው እሱ ደግሞ ወገኖቹን ተመለከተ። በዛች ሀገር ብዙ ሰዎች ወድቀውብናል፣ ብዙ የአባቴ ዘመዶች ሙተዋል፣ ብዙዎች አንቀላፍተዋል። በስም የማናቃቸው በአካል የማናቃቸው ብዙዎችን ለማየት ያልቻለው እግዚአብሔር በሰማይ ሆኖ ያችን አገር ስላጠፋት ነው። እግዚአብሔር በሰማይ ስለሆነ በዚህ ስፍራ እንስራ ብሎ ከወጡ ከበዙ በኋላ ሰዎችን ያነሳሳል። ሰዎችን ሰው ከሰው ጋር ይጣላል። ናምሩድ ከእግዚአብሔር ጋር ሊጣላ ወሰነ። እሱ ብቻ አይደለም፣ ሰዎችም በእግዚአብሔር ላይ እንዲነሱ ዛሬ በምድር አገላለጽ መፈንቅለ መንግስት እንደሚባለው መፈንቅለ እግዚአብሔር ለማድረግ ናምሩድ ተነሳ። ይቻለው ነገሮች ይቻላል። ሰው ከእግዚአብሔር ጋር ከሰው ጋር ቢጣላ በእግዚአብሔር ስም ይታረቃል፣ በሽማግሌ ይታረቃል። ሰው እግዚአብሔርን ተጣልቶ ወዴት ይሄደ? ከእግዚአብሔር ጋር ተጣልቶ የት ይደርሳል? እግዚአብሔር ላይ ተነሱ። እንዲሁም በሄዱባት ስፍራ ላይ ታላቅ ግንብን መገንባት ጀመሩ።
ሰማይ ጠቀስ ሕንፃ እንሰራለን፣ ስማችንን እናስጠራለን። በዛም ላይ ደግሞ ያቺ አገሪቷን ያጠፋው እግዚአብሔር በላይ ነው ያለው። ከእርሱ ጋር እንዋጋለን፣ ከእርሱ ጋር እንገጥማለን፣ አሸንፈንም በላይ እንኖራለን ብለው ተነሱ። መጀመር ይቻላል፣ መጨረስ ይቻል ይሆን? እየነገረቡ ያለበት ሰዓት ቅድም እንዳልነው የዓለማት ሁሉ ፈጣሪ ዓለማትን ሁሉ የሰሩ ሰማይን ያለ ምሰሶ ምድርን ያለ ካስማ ያቆመ አጋዕዝተ ዓለም ቅድስት ሥላሴ የሰዎችን አመፅ እንደገና አዩ። እንዲህም አሉ፣ ኑ እንውረድ። አንዱ የአንዱን ነገር እንዳይሰማ እየተደማመጡ ያሰቡትን ነገር አድርሰው እንዳይበላሹ፣ እንዳይስቱ፣ እንዳይጠፉ፣ ብዙዎችንም እንዳያጠፉ ከጅማሬያቸው ሊቆም ይገባል። የሄዱበት መንፈስ እንደ አያቶቻቸው እንደ ቀደሙት አመፅን ጀምረዋል። ስለዚህ እንዳይደማመጡ፣ እንዳይነጋደሉ፣ እንዳይደማመጡ እንውረድ። በአካል ያልሆነ በግብር መውረድ፣ አካላዊ አወራረድ አይደለም። ሥላሴ እንውረድ፣ በግብር እንውረድ። ቋንቋቸውንም እንገላብ፣ እንዳይደማመጡ እናድርግ፣ እንዳይሰማሙ እናድርጋል። ሰው ካልተደማመጠ መስራት አይችልም። ሰው ካልተረዳዳ፣ አንዱ ሲናገር አንዱ ካላደመጠ፣ ሁሉም የሚናገር ከሆነ አድማጭ ከሌለ የሚፈለግበት ቦታ ላይ አይደረስ። ስለዚህ በዚሁ መሰረት በግብር ወርደው ዛሬ የአመፀኞች ሰዎች ከኃጢአታቸው የተነሳ ከበደል የተነሳ ከትዕቢት የተነሳ ሰው ቢያቅ እግዚአብሔርን ይፈራል። ሰው ሲረዳ እግዚአብሔር ይፈጥ እግዚአብሔር ባከበረ፣ እግዚአብሔር እውቀት በሰጠ፣ እግዚአብሔር ጥበብን በሰጠ እግዚአብሔር ሁሉን ስላደረገ በእግዚአብሔር ላይ ለመነሳት ወሰኑ። ሰው ሲማር እግዚአብሔር መፍራት አለበት። የጥበብ መጀመሪያ ምን ስለሆነ ነው? የእውቀት ሁሉ መጀመሪያ፣ የእውቀት ሁሉ ቁንጮ፣ የእውቀት ሁሉ ራስ፣ የእውቀት ሁሉ ባለቤት እግዚአብሔርን መፍራት። አውቀናል ብለው ተምረናል ብለው ሰው ስልጣን ሲይዝ ሲታበይ እንዲህ ነው የሚሆነው። ሰው እውቀት አለኝ ብሎ በእውቀቱ ብቻ ሲመጻደቅ የሚሄደው ወደ ውድቀቱ ነው። በዚሁ በመጽሐፈ ምሳሌ ላይ ምዕራፍ 16 ቁጥር 18 ላይ እንዲህ የሚል ቃል ተጽፎ እናነባለን። ትዕቢት ክፋትን ይወዳል፣ ኩሩ መንፈስ ደግሞ ሞቱን ይቀድማል። ኩሩ መንፈስ መታበይ መውደቅን ይቀድማል። ናምሩድ አሁን ያወቀ እየመሰለው መውደቁን አፋጠነ። ያወቀ እየመሰለ አላዋቂነቱን ገለጸ። የሚችል እየመሰለው አለመቻሉ ተገለጸ። ሰው ከእግዚአብሔር ሲርቅ፣ ሰው እግዚአብሔር ላይ ሲነሳ፣ ለእግዚአብሔር መገዛት ሲያቆም እግዚአብሔር ክንዱ ብርቱ ነው። የእግዚአብሔር ኃይሉ ታላቅ ነው። ሁሉን አሳምሮ የፈጠረ እግዚአብሔር ለጥበበኞች ጥበብን፣ ለአስተዋዮች ማስተዋልን፣ ለባለስልጣናት ስልጣንን የሚሰጥ እግዚአብሔር በመንግስቱ በስልጣኑ መጡበት። ወዲያውም ቋንቋቸው ከአመፅ የተነሳ የነዛ ህዝቦች ቋንቋ ተደበላለቀ። ህንፃውን ለማሳደግ ከላይ ያለው ባለሙያ ከስር ያለውን አጋዡን ረዳቱን ውሃ አምጣ ሲለው ድንጋይ ይሰጠው ጀመረ። ሥላሴ በግብር ወርደው ቋንቋቸው ተደበላልቋልና ያ የሚሰማሙበት የሚደማመጡበት
በእግዚአብሔር ላይ የተነሱበት መደማመጣቸው ጠፋ። አንዱ ሲናገር አንዱ አይሰማው፣ ቋንቋቸው ሲደበላለቅ በአመፃቸው የተነሳ እርስ በርሳቸው መደማመጣቸው ተሳናቸው። ውሃ ሲለው እንጨት፣ እንጨት ሲለው ድንጋይ እየሰጡ የህንፃውን ዕድሜ አሳጠሩት። ህንፃውን ፈራረሰ በዛሬው ዕለት። ዛሬ ስለ ህንፃው መፍረስ ተርከን የምናልፍበት በዓል አለ። ዛሬ እኛ ከእግዚአብሔር ጋር ነን ወይ? የእግዚአብሔር ሰዎች ነን። በምድር ላይ እንድንኖር እግዚአብሔር አመጥቶናል፣ ፈቅዶልናል። ነገር ግን እንደነዛ ታሪካቸው እንዳየናቸው ሰዎች እግዚአብሔርን አስደስተነ ይሆን አሳዝነ ነው? መልሱ ሕሊናችን ውስጥ ነው። እግዚአብሔርን ያሳዘንነው ሰዎች ወደ ንስሐ ልንመለስ ያስፈልጋል። እንደ ኖኅ በእግዚአብሔር ፊት ጻድቅና ቅዱስ ከሆን በመከራ ውስጥ እንኳን ብንሆን ማን ያሻግረናል? ማን ያሻግረናል? ብንሞት የሚያስነሳን፣ ብንታመም የሚያፈውሰን የሚያድነን፣ ብንራብ የሚመግበን፣ ብንራቆት የሚያለብሰን የሚያለብሱንን የሚያዝልን እግዚአብሔር ከእኛ ጋር ይሆናል። እግዚአብሔርን መፍራት ስንችል ነው። ለእግዚአብሔር መገዛት ስንችል ነው። ዛሬ ሕንፃቸው የፈረሱ ሰዎች እግዚአብሔርን ያልፈሩ ሰዎች ናቸው። ከእግዚአብሔር ጋር ጦርነት ለመግጠም የተነሱ መደማመጣቸው የተወሰደባቸው፣ ሕንፃቸው የፈረሰባቸው፣ ስልጣናቸው ሕንፃውን ማቆም ያልቻለላቸው፣ ጉልበታቸው ያላቆመላቸው ብዙዎች አሉ። የእኛ ስልጣን እግዚአብሔር እንድናመልክበት ነው። የእግዚአብሔርን ሕዝብ እንድናገለግል የተሰጠን ነው። ኃላፊነታችን ለመኩራት ከሆነ ኩሩ መንፈስ ሞትን ይቀድማል። ስለዚህ ሞት እንዳይቀድመን ከኩሩ መንፈስ ልንወጣ ያስፈልጋል። እግዚአብሔርን ከማይፈራ ሕይወት ልንወጣ ያስፈልጋል። እግዚአብሔርን ወደ መፍራት እንደ ኖኅ በእግዚአብሔር ፊት ሰው ሆኖ መገኘት። ሰው ማለት በሃይማኖት የጸና በምግባር የጸና እግዚአብሔርን የሚፈራ ለእግዚአብሔር የሚገዛ ሰው ማለት ይሄ ነው። በእግዚአብሔር ላይ የሚያምር እግዚአብሔር የፈጠረውን የማይወድ ከእግዚአብሔር ሕዝብ ጋር በፍቅር መሆን የማይችል እሱ ሰው ማለት አንችልም። ሰው ሆኖ ተፈጥሮ ገና ሰው ያልሆነ። ስለዚህ ወገኖች አሁን ያለንበት ዘመን ወደ እግዚአብሔር የምንመለስበት፣ አብዝተን ወደ እግዚአብሔር የምናለቅስበት፣ ብዙ የታመሙ ሰዎች እንዲድኑ፣ ብዙ የተጨነቁ ከጭንቀታቸው እንዲወጡ፣ ፈውስን የሚፈልጉ እንዲድኑ፣ እንዲፈወሱ ወደ እግዚአብሔር እንድንችል ያስፈልጋል። በሰላም ወጥተን በሰላም እንድናከብር እንዲህ በዓላችንን የምናከብረው የሰላም አምላክ ትናንት በበረት የተወለደልን ሰዎችና መላእክት የዘመሩልን እንስሳት ሳይቀር እስትንፋሳቸውን የገበሩልን በእስትንፋሳቸው ያመሰገኑት እግዚአብሔር ነው። ስለዚህ ለእግዚአብሔር ልንገዛ ያስፈልጋል። ወደ እግዚአብሔር ልንመለስ ያስፈልጋል። ሰዎችና መላእክት ያመሰገኑ ብለን እርስ በርሳችን በጋራ ማመስገን ካልቻል፣ እርስ በርሳችን መዋደድ ካልቻል እግዚአብሔር 6 ነገሮችን ይወዳል። መጽሐፈ ምሳሌ ምዕራፍ 6 ቁጥር 16 ላይ ይህን ሀሳብ አቅርቤ ትምህርቴን አበቃለሁ። መጽሐፈ ምሳሌ ምዕራፍ 6 ቁጥር 16 ላይ እግዚአብሔር 6 ነገሮችን ይጠላል፣ 7ተኛውን ግን ነፍሱ ትጸየፈዋለች ይላል። 6ቱን አሁን ባልኳችሁ ምዕራፍና ቁጥር ላይ አነብ። 7ተኛውን ግን እኔ ነግራችኋለሁ። 7ተኛው ነፍሱ የምትጸየፈው በወንድማማች መካከል ጠብን መዝራት የእግዚአብሔር ነፍስ ትጸየፈዋለች፣ አብዝታ አጥብቃ ትጸየፈዋለች። ወንድሞች መካከል ጸብን የሚዘሩ፣ በወንድሞች መካከል መለየትን የሚያመጡ፣ በወንድሞች መካከል ሰላም እንዳይሆን፣ በትዳር መካከል ሰላም እንዳይሆን፣ በጎጥ በሰፈር በተለያም በሌላም የሚከፋፍሉትን እግዚአብሔር ነፍሱ አብዝታ አጥብቃ ትጸየፈዋለች ይላል። እንግዲህ እግዚአብሔር እንዳይጸየፈ
እግዚአብሔር እንግዲህ ሰውን በመፍጠሩ ዳግመኛ እንዳይጸጸት እግዚአብሔር እንድናስደስት የእግዚአብሔር ቸርነት ሁላችንም ይጠብቀን። በዓሉ ይህን ይመስላል። ስለዚህ የተከበራችሁ የተወደዳችሁ ኦርቶዶክሳውያን በዚህ ቅዱስ ስፍራ ስንገኝ ፈውስ እግዚአብሔር ለልጆቹ በሚያድልበት በካህናቱ ይልቁንም በአባታችን አማካኝነት እግዚአብሔር በጠዋትና በማታ የሚጎበኘን ያለ ዋጋ እንዳይመስላችሁ። የእኛን ጭንቀት ስለሚረዳ ከጭንቀት ሊያላቅቀን አባታችንን ብርታት ጉልበቱ ነው። በዚህ ስፍራ ተወስነው ድምፀ አራዊቱን ጸባጋንንቱን ታግሰው ጣዕመ ዓለምን ንቀው በዚህ የሚኖሩት እግዚአብሔር የሚሰጣቸውን ዋጋ አስበው ቢሆንም እኛ ደግሞ በአባቶቻችን ክህነት ልንጠቀም ያስፈልጋል። በተዋህዶ ሃይማኖታችን በተሰጣት በረከት አምነን ልንድን ያስፈልጋል። ከሥጋዊ ከነፍስ በሽታ ልንፈወስ ያስፈልጋል። እግዚአብሔር የጠራን ሊፈውሰ እንደሆነ እናስብ። እግዚአብሔር በቃል ኪዳኑ ታቦት ፊት ያመጣን በረከቱን ሊያድነን፣ ሊፈውሰን፣ ሊያድነን ከክፉ ነገር ሊያሻግረን ነው። ስለዚህ በቃል ኪዳኑ ታቦት ፊት በቤተ መቅደሱ በእግዚአብሔር ፊት በከተማችን ውስጥ በመንደራችን እንደ ኖህ ከኃጢአት ተለይተን ንጹሕ ሆነን እግዚአብሔር ከሚደርሰው ፈተና እንዲያሻግረን እንዲያሳልፈን ቅዱስ ፈቃድ ይሆነልን። የአምላካችን ቸርነት የእመቤታችን አማላጅነት የቅዱሳን መላእክት ተራዳኢነትና ጥበቃ የብፁዓን አባቶቻችን በረከት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። ያንሳል፣ ምስጋና ያንሳል ለክቡር አባታችን። በእውነት በዚህ ዘኦሪት ዘፍጥረት ምዕራፍ 11 ከቁጥር 7 ላይ ኑ እንውረድ አንዱ የአንዱን ቋንቋ እንዳይሰማ እንበታትንባቸው በሚል ርዕስ ተነስተው ብሉይን ከአዲስ አዲስን ከብሉይ እያጣቀሱ በሚገባ በትሑት አንደበታቸው አስተምረውናል፣ መክረውናል። ለመምህራችን ለአባታችን ክብር ምስጋና ይግባ ስትሉ እልል ብላችሁ እግዚአብሔርን አመስግኑላቸው። ከዚህ በላይ ቅድስት ቤተ ክርስቲያንን የሚያገለግሉበት ዕድሜና ጸጋ ይስጥልን። ኢጋካ ያሰዋ ቀዮ ሴራው መማ በቁና ቁለቶኩ ለኮሰቶር በረካሰኒ ኮታ ኒቡና አፋን ቶኩ አፋን ቢራ ከነገኘ ጀላ መክና ጀለኒ በርሲሳን ኬኛ አባን ኬኛ ስርት ኑ በርሲሰኒሩ ኑ ጎርሰኒሩ አባ ኬኛ ሰገሌ ጅሬኛ ደገስ ጀቻ ዋቀዮ ስርት ገለቴ ፈዳፊ እንኳ መስክሩላቸው ዱጋ ስርት ገለቴ ፈዳ ገለኒ አንቀታፊ አባ ኬኛ ዳፍ በዚህ አይነት መልኩ መርሐ ግብራችንን እንግዲህ አጠር እያደረግን ነው እያከናወንን ያለ ነው። እስቲ ቁጭ ያላችሁ ሁላችሁም ተነሱ፣ እስቲ ብድግ በሉ። ታቦታቱ ቆመው እናንተን እየባረኳችሁ፣ እናንተ ደግሞ መቀመጥ እጅግ ይከብዳልና ብድግ ብላችሁ ሥላሴ ቅድስት ሥላሴ ሁላችንንም ከፊት ለፊት ቆመው እየባረኩን ነውና በትምህርቱ በዝማሬው እንዲሁም በልዩ ልዩ እየተባረክን እንገኛለን። የባረከን አምላክ ስሙ የተመሰገነና የተቀደሰ ይሁን ስትሉ እግዚአብሔርን አመስግኑ፣ 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 አመስግኑ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የእግዚአብሔር ቤተሰቦች፣ ክቡር አባታችን መላከ ምሕረት ቀሲስ አመልማል ተስፋ የምስራቅ ሸዋ ሀገረ ስብከት ምክትል ስብከተ ወንጌል ኃላፊ፣ የተከበሩ አባታችን መጋቢ ሃይማኖት መምህር ሙልጌታ ዳቢ የምስራቅ ሸዋ ሀገረ ስብከት የሰበካ ጉባኤ ማደረጃ ክፍል ኃላፊ፣ የተከበሩ መምህራችን ሊቀ ትጉሃን መምህር ደጀኔ የአዳማ ወረዳ ዋና ጸሐፊ፣ እጅግ የምንወዳቸው የምናከብራቸው በሁላችን ልቦና ውስጥ ያሉት ክቡር አባታችን መላከ መንክራት ቆሞስ አባ ሳሙኤል ተሰማ የፈውስ አባት የሁላችን አባት፣ የተከበራችሁ መምህራነ ወንጌል
አይንተ እግዚአብሔር ካህናት ላይ ከንምስጥር ዲያቆናት በዚህ ስፍራ ላይ እግዚአብሔርን ለማመስገን የተሰበሰባችሁ እንደምን ከረማችሁ? እንደምንስ ለዚህ ሰዓት አደረሳችሁ? እግዚአብሔር ይመስገን ብለን እንድናመሰግን የረዳን የፈቀደልን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንኳን ለዚህ ታላቅ ቀን በሰላም በጤና አደረሳችሁ። እንኳን አደረሳችሁ። በደንብ አመስግኑ። እንኳን አደረሳችሁ። እንግዲህ መምህራኖቻችን በእውነት ከሀገረ ስብከት ተልከው ወደዚህ ስፍራ መጥተው እኛን እንዲባርኩ እኛን እንዲያስተምሩ በተላኩት መሰረት በደንብ አርግተው አስተምረውናል፣ መክረውናል። የዕለቱን ትምህርት አዲስን ከብሉይ ብሉይን ከአዲስ እያጣቀሱ መምህራችን አስተምረውናል። በድጋሜ ለመምህራችን ቃሎትን ያሰማልን ስትሉ እግዚአብሔርን አመስግኑላቸው። እንዲሁም ደግሞ ያው ሰዓት ስለሌለ ነው እንጂ ሌሎችም መምህራን አሉ። እነ መምህር መጋቢ ሃይማኖት መምህር ሙልጌታ ዳቢ በማዕከላችን ይገኛሉ። ሰዓት ስለሌለ እሳቸው ሊናገሩ አልቻሉም። ትላልቅ መምህራን አሉ፣ ወደፊት ያስተምሩናል፣ ይመክሩናል። ስለዚህ ሁላችሁም እዚህ ፀሐይ ላይ ስላላችሁ ሰዓትም ስለሌለ ትንሽ ለኛም እየከበደን ስለሆነ በድጋሜ እንኳን አደረሳችሁ። እዚህ ታላቅ ስፍራ ላይ እንደምታውቁት እዚህ አካባቢ ላይ ብዙም የሕዝብ ብዛት የለም። ነገር ግን ከከተማ ከተለያየ ቦታ እየመጣችሁ ነው ይህን ስፍራ የምታነግሱት። እዚህ ስፍራ ላይ መጣችሁ ይህን በዓል ስታከብሩ ጸበል ጻድቅ መዘጋጀት ስላለበት ሁሉም እዚህ ስፍራ ላይ የመጣው ሰው ተመግቦ ጸበሉን ቀምሶ መሄድ ስላለበት ይህንን ዝክር ክቡር አባታችን መላከ መንክራት ቆሞስ አባ ሳሙኤል ተሰማ በአሜሪካን ሀገር በውጭው ዓለም የሚገኙ ልጆቻቸውን የሥላሴ ማህበርተኞችን በማስተባበር ለዚህ ፕሮግራም እንዲሁም ደግሞ ቀደም ሲል ሐምሌ 7 ለህዳር ሚካኤል እነኝን ዝክሮች ልጆቻቸውን በማስተባበርና ኃይለ ሚካኤልን ከነ ቤተሰቦቹ በማስተባበር እዚህ የመጣውን ሰው ጸበል ጸድቅ እንዲቀምስ ስላደረጉልን ለክቡር አባታችን እስቲ በደንብ አርክታችሁ አመስግኑልን። ጸበል ጻድቅ ሲያዘጋጁ በእውነት ጠላው አለ፣ ኮርማው ታርዶ እንጀራው ተጋግሮ በሰፊው ተደግሶ ነውና ይህንን ያደረጉት አሁንም አባታችን ናቸው። እስቲ በድጋሚ አባታችንን አመስግኑልን። ሰበካ ጉባኤ የተለያየ ልማት ላይ ይገኛል። በእውነት ብዙ ጊዜ እንደምንነግራችሁ ወፍጮ ቤት ተክለናል። ግን 2 ሚሊዮን ብር ተጠይቀን መግዛት አልቻልንም። ትንሽ የአቅም ችግር አለብን። ምናልባት አቅም ያላችሁ ሰዎች በሐሳብም በጉልበትም በገንዘብም የምትረዱን ሰዎች አሁን ጊዜ ስለሌለን ምናልባት አካውንት እንስጣችሁና በአካውንት ስለምትረዱን ሁላችሁም ስልካችሁን አውጡና አካውንት ልንገራችሁ። በውጭ ዓለም ለሚገኙት ከተማ ላሉትም ይህንን አካውንት ሰጡልን አላችሁ። ሁላችሁም ስልካችሁን አውጡ። የቤተ ክርስቲያኑን አካውንት እነግራችኋለሁ። 1042 97 86 685 ቆቃ ባህረ ገሊላ ደብረ ኃይል ቅዱስ ሚካኤል ቤተ ክርስቲያን ይላል። 1042 97 86 685 እንግዲህ ክርስቲያኖች ያው ቤተ ክርስቲያን እጅ ሲያድራት ወደ እናንተ ነው የምትዘረጋው። እስካሁንም ጉልበታችን አቅማችን እናንተ ናችሁ።
ወፍጮ ቤቱ በእናንተ አቅም ነው እዚህ ላይ የደረሰው። ቤቱ ተሰርቶ ወፍጮ ተተክሏል። ስራ ማስጀመር ትራንስፈርም ገዝተን ስራ ማስጀመር ብቻ ነው የቀረን። በዚህ እንድትረዱን በእግዚአብሔር ስም እንጠይቃቸዋለን። ሰበካ ጉባኤ ወደፊት ባዛር አዘጋጅቷል። ይህን ህንፃ ቤተ ክርስቲያን ለማሰራት ግንቦት 15 እስከ 18 ባዛር አዘጋጅተናል። ባዛሩ ደግሞ የተዘጋጀው አዳማ ደብረ ፀሐይ ቅድስት ማርያም ቤተ ክርስቲያን ነው። ሁላችሁም እስከዛ ድረስ አስባችሁበት ላልሰሙት አሰምታችሁ ያንን ቀን በጉጉት እንድትጠብቁት በዚሁ አጋጣሚ ጥሪያችንን እናስተላልፋለን። ሰዓት ወስደናል፣ ይቅርታ ይደረግልን። ክቡር አባታችን መልአከ መንክራት ቆሞስ አባ ሳሙኤል በጸሎት ያሳርጉልናል። ወደ እሳቸው ወስዳቸዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንግዲህ አባቶቻችን ሁሉንም መልእክት አስተላልፈውልናል። መልእክቱን ጸበል ጸዲቅም አሉ። ስም ለመጥራት የክብር ስም ለመጥራት ሰዓት ስለፈጀብን ቆመው ስለሆነ ሁላቸውም የቤተ ክርስቲያን አካውንቱንም ሰጥቷችኋል። እንግዲህ ልማቱ ያው እየተካሄደ ነው። ልማቱን አሁን ትልቁ ችግራችን ምንድን ነው? በውጭም በሀገር ውስጥም ያላችሁ የምትረዱን የትራንስፈር ችግር ስለሆነ ማለት ነው። ትራንስፈር ነው 2 ሚሊዮን ተገምቶብናል። ያንን 2 ሚሊዮን ብር ያው ቤተክርስቲያኗ ደግሞ ልታገኝ አልቻለችም። ለዛም ነው የዘገየብን። እሱ ትራንስፈሩ ቢመጣልን ቀጥታ ወደ ቤተክርስቲያኑ ህንፃ ነው የምንሄደው። እግዚአብሔር አምላክ እናንተንም እኛንም ደግሞ አበልጽጎን እናንተንም እጅ አለምልሞ እኛም ደግሞ ለመስራት እንዲያበቃን አጋዕዝተ ዓለም ሥላሴ በምሕረታቸው በቸርነታቸው እንዲጎበኙን የዝክሩን ያው እንግዲህ የማህበረ ቅድስት ሥላሴ በተለያዩ አህጉራተ ዓለም ያደረጉት የማህበረ ቅድስት ሥላሴ ማህበርተኞች እንዲሁም ወንድማችን ኃይለ ሚካኤል በአሜሪካን አገር በሬውን ችሎልናል ማለት ነው። እግዚአብሔር የተመሰገነ ይሁን። የተረፈውን ደግሞ ያው ለመጪው እንግዳ ስላለብን አሁን ሚካኤል ላይ የዛሬ ሳምንት 9 ቀን ነው የቀረው፣ 6 ቀን ነው የቀረው። እሱንም እንደዛው ሸፍነውልናል ከሰበካ ጉባኤው ጋር ተነጋግረው እነኛን ማህበርተኞችን የማህበረ ቅድስት ሥላሴ ማህበርተኞችንና ኃይለ ሚካኤልን ከነቤተሰቦቹ ከአሜሪካን እንድታመሰግኑልን በእግዚአብሔር እንጠይቃቸዋለን ማለት ነው። በሰላም ያሳደር በሰላም ያውለን፣ በሰላም ዋለ በሰላም ያሳደረን። ኃይለ አጋንንትን ያቅርብልን፣ በምህረቱ በቸርነቱ እንዲጎበኘን። የሰላም ንጉሥ ኢየሱስ ክርስቶስ ሰላም ፍቅርን እንዲሰጠን፣ ለሀገራችን ለኢትዮጵያ ሰላምን፣ ለሕዝቦቿ ፍቅርን አንድነትን እንዲሰጥልን። የሰላም ንጉሥ ኢየሱስ ክርስቶስ በዓሉን ባለ ፍስሐ አድርጎ ከዚህ ሰዓት ላደረሰን ለልዑል እግዚአብሔር ክብር ምስጋና ይግባውና ነገም ዛሬም ከእናንተ ጋር ቡራኬው የሥላሴ በረከት እንዲያድርባችሁ ረድኤት ቸርነትን እንዲያደርግላችሁ በሀብታችሁ በንብረታችሁ በገንዘባችሁ ያገለገላችሁት ሁሉ መድኃኔዓለም ኢየሱስ ክርስቶስ ውለታችሁን በመንግሥተ ሰማያት እንዲከፍላችሁ በዚህ በተቀደሰ ስፍራ ተገኝታችሁ የጸለያችሁትን ጸሎት የለመናችሁን ልመና ተቀብሎ የልቦናችሁን ሀሳብ እንዲፈጽምልን ረድኤት ቸርነትን እንዲያደርግልን ለብርሃነ ልደቱ ያደረሰን ለብርሃነ ጥምቀቱ በሰላም እንዲያደርሰን አባታችን ብለን ስሙን እንጥራው። በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ቃል ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችን ሁሉ ታስተሰርይልን ዘንድ ለዘላለሙ አሜን።
ርስህን እንባር። አቤቱ ጌታ ሆይ ሕዝብህን አድን ርስህን እንባር። አቤቱ ጌታ ሆይ ሕዝብህን አድን ርስህን እንባር። እስከ ዘላለሙ ድረስ ጠብቃቸው፣ ከፍ ከፍም አድርጋቸው። በአንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በቅዱስ ደሙ ያጃት ቤዛም የሆንካትን ቅድስት ቤተ ክርስቲያንን ጠብቃት። ለነገሥታትና ለመኳንን ለንጹሕ ወገን መሰብሰቢያ ትሆን ዘንድ የሰራት በዚህች ቅድስት ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የክርስቶስ ኢየሱስን ቅዱስ ሥጋውና ክቡር ደሙን የተቀበላችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥርዓት ደም ስለሚሆን ደሙ የአሸናፊ የእግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በሚመጣውም ይጠብቃችሁ። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ 12 ጊዜ እግዚኦ መሐረነ ክርስቶስ እናቱ ስለ ድንግል ማርያም ብሎ ይቅር ይለን ዘንድ 12 ጊዜ በእንተ ማርያም መሐረነ ክርስቶስ እንበል። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ ፍቅርና አንድነት ከሁላችን ጋር ይሁን። ማሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን። ላግብርት በሰላም ስለይቱ ኩነነ ተመተነ ስጋ